ገብርኤል ስሙ ዘአምሃ ለማርያም ስሙ ገብርኤል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 19 ቀን የታላቁ መልአክ የቅዱስ ገብርኤል ወርሃዊ መታሰቢያ ነው። መጋቤ ትፍሥሕት፣ መጋቤ ሐዲስ፣ መጋቤ ብስራት፣ መልአከ ብስራትም ይሉታል። የቅዱስ ገብርኤል ወርሃዊ መታሰቢያ ነውና እሱን በተመለከተ እንነጋገራለን። ቅዱስ ያሬድ እንዲህ ይላል፣ ገብርኤል ስሙ ገብርኤል ነው ይላል። ምን ስሙ ገብርኤል ነው? ምን ያለ ዘአምሃ ለማርያም ለድንግል ማርያም ምስጋና ያቀረበላት ምን ብሎ ጸጋን የተመላሽ ሆይ ደስ ይበልሽ፣ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ሆይ ምልዕተ ጸጋ ምልዕተ ክብር ሆይ ምልዕተ ክብር ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። እስመ ረከብኪ ሞገሰ፣ ይልቁንም በእግዚአብሔር ዘንድ ባለሟልነትን ክብርን ሞገስን ልዕልና አግኝተሻልና ደስ ይበልሽ ብሎ ዘአምሃ ለማርያም እመቤታችንን የሰላምታ ድምፅ ያሰማት ያናገራት ማን ነው? ቅዱስ ገብርኤል ነው ይላል። በዓርብ ውዳሴ ማርያም ላይ እንግዲህ አሁን ቅዱስ ገብርኤል ዓርብ ስለሆነ እንውሰደው። ማርያም ድንግል ትጸር በቤተ መቅደስ፣ ማርያም ድንግል ትጸር በቤተ መቅደስ እየአምር ምንተኒ ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ። እመቤታችን በቤተ መቅደስ እንዲህ ብላ ተናገረች። ድንግል ማርያም ድንግል ትጸር ትናገራለች፣ ታሰማለች ማለት ነው። በቤተ መቅደስ እንዲህ ብላ ተናገረች ይላል። እየአምር ምንተኒ ምንም የማውቀው ነገር የለም። እሺ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ያለውን ደግሞ ጸጋን የተመላሽ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነው፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው ብሎ ትጸንሻለሽ፣ ትወልጃለሽ። እነሆ አንቺ የምትጸንሺ የምትወልጂው ከሦስቱ አካል አንዱ አካል ወልድ ነው፣ ወልድ እግዚአብሔር ነው፣ ወልደ እግዚአብሔር ነው፣ የእግዚአብሔር ልጅ እግዚአብሔር ነው አላት። እሷ ደግሞ ምን አለች? እፎ ይከውነኒ ዘትቤለኒ እንዘ ኢየአምር ብእሴ፣ የምትለኝን ይሁንልኝ ብዬ ለመቀበል ወንድ ስለማላውቅ ይህ እንዴት ይሆናል? ምን ስለማላውቅ? ወንድ ስለማላውቅ ይህ እንዴት ይሆናል? አሁን ይሄ ለሰው አይምሮ ከባድ ወንድ፣ ምክንያቱም ሴት ልጅ የምትጸንሰው ወንድና ሴት ልጅ አብረው ሲኖሩ ስነ ተዋልዶ ማለት ምንድን ነው? ምንድነው? ዘትፌንዎ ለሕፃን ማቁየ ብእሲሁ ውስተ ማኅፀነ እሙ ወተጠበልሎ በሰፋድለ ረቂቅ። ከአባት ዘርን ወደ እናት ማኅፀን ታወርዳለህ፣ የእናትን ደም ቀላቅለህ ልጅን ትፈጥራለህ እኮ ነው እንደዚህ ነው። ስለዚህ እመቤታችን ይህን ስለምታውቅ ምን አለች? የምትነግረኝን ነገር ይሁንልህ ብዬ ለመቀበል እንዴት ብዬ ልቀበልህ? ወንድ ስለማላውቅ አለችው። እሺ ቅዱስ ኤፍሬም ደግሞ ምን አለ? እየአምር ምንተኒ ማርያም ድንግል ትጸር በቤተ መቅደስ፣ በቤተ መቅደስ እንዲህ ብላ ተናገረች። ምን አለች? እየአምር ምንተኒ የማውቀው ነገር የለም ዘእንበለ ድምፀ ቃሉ ለመልአክ ዘነገረኒ፣ መልአኩ ቅዱስ ገብርኤል ከነገረኝ በቀር የማውቀው ነገር የለም። ምን ብሎ ነገራት? ትጸንሻለሽ፣ የምትጸንሽውም ከሦስቱ አካል አንዱ አካል ወልድ ነው። እግዚአብሔር ፈቅዶልሻል። እግዚአብሔር ወልድ በማኅፀንሽ ያድራል። እግዚአብሔር መንፈስ ቅዱስ ደግሞ ያጸናሻል። መንፈስ ቅዱስ አቀባ እምከርሰ እማ፣ ከእናትሽ ማኅፀን ጀምሮ የጠበቀሽ መንፈስ ቅዱስ ሥጋሽን ደምሽን ይከፍላል። መለኮት ወይም ቃል መጥቶ በማኅፀንሽ ከሥጋሽ ሥጋ ከነፍስሽ ነፍስ ይዋሃዳል። ይህንን ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ፣ ቅዱስ ገብርኤል ከነገረኝ በቀር እማውቀው ነገር የለም ማለት። እሺ ምንድን ነው? ገብርኤል ስሙ ዘአምሃ ለማርያም፣ ድንግል ማርያምን ያናገራት፣ ለድንግል ማርያም ሰላምታ የሰጣት፣ ለድንግል ማርያም አልወሲሶ በእዝና ኩሎ ዘላኮ ነገራ
የተላከው መጥቶ በጆሮዋ የነገራት ትጸንሲ ተወልድ እያለ የነገራት ስሙ ማን ነው? ገብርኤል ይባላል። ገብርኤል ማለት ምን ማለት ነው? ገብርኤል ብሂል ብእሲው አምላክ ሰው የሆነ አምላክ አምላክ የሆነ ሰው ማለት ነው። እግዚእ ወገብር ማለት ነው። እዚህ ትንቢተ ዳንኤል ምዕራፍ 8 ቁጥር 16 ላይ ገብርኤል ሆይ ለዚህ ሰው ራእዩን አስታውቀው የሚል የሰው ድምፅ ሰማሁ ይላል። የሰው ድምፅ ሰማሁና ዘወር ሲል ሰው የሚመስል አየሁኝ አለ። ወደ እኔ መጣ፣ ፈራሁ አለ። ወደ እኔ መጣ፣ ወደቅሁ አለ። አነሳኝ አለ፣ በፊቱ አቆመኝ አለ። ሰው የሚመስል ማለት ነው። ሰው ገብርኤል ብሂል ብእሲው አምላክ፣ ሰው አምላክ፣ አምላክ ሰው። ገብርኤል ማለት ይሄ ነው። እግዚእ ወገብር የሚለውን ተረጉማል ማለት ነው። ስለዚህ ገብርኤል ስሙ ዘአምሃ ለማርያም ለድንግል ማርያም የነገራት ያበሰራት ትጸንስ ያላት ስሙ ማን ነው? ገብርኤል ነው። ገብርኤል ማለት እግዚእ ወገብር ማለት ነው። ሰው የሆነ አምላክ ማለት ነው። አምላክ የሆነ ሰው ማለት ነው። ሰው አምላክ፣ አምላክ ሰው ሆነ ማለት ነው። ይህስ እንዴት ነው ምንጩ ከተባለ እግዚአብሔር ይላል ዓለማትን ፈጥሮ መላእክቱን ለምስጋና ካመጣቸው በኋላ ተሰወራቸው ይላል። መኑ ፈጠረነ ማኅባእቴ መጻእነ፣ ማን ፈጠረን? ከየት መጣን? ማን እናመስግን? እያሉ በኢዮር በራማ በኤረር ሲተረማመሱ መላእክት ሳጥናኤል ከላይ ሆነና አነ ገባሪሆሙ ለእሉ ግቡራን ወአነ ፈጣሪሆሙ ለእሉ ፍጡራን፣ እነዚህን የፈጠርኳቸው እነዚህን የሰራኋቸው እኔ ነኝ አለ። በዚህ ጊዜ ቅዱስ ገብርኤል ንቁም በህላዌነ እስከ ንረክቦ ለአምላክነ፣ እንድናመሰግነው የጠራንን አምላክ እስከምናገኘው ድረስ ባለንበት ንቁም እንጽና አለና ቅዱስ ገብርኤል አረጋጋቸዋል። ኢትዮጵያን የሚያረጋጋ መልአክ ይላክልን እግዚአብሔር። ወአህድኦሙ መልአከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ የሰላም መልአክ አረጋጋቸው ይላል። ለዚህ ነው ገብርኤል ስሙ ዘአምሃ ለማርያም፣ ድንግል ማርያምን ያበሰራት የነገራት ገብርኤል ነው። እሺ መላእክትን በኢዮር በራማ በኤረር እንዲረጋጉ ያደረጋቸው ማን ነው? ስሙ ገብርኤል ነው። ገብርኤል ስሙ ገብርኤል ነው ስሙ። መላእክቱን ባለንበት እንጽና እንቁም፣ እንድናመሰግነው ያመጣንን እግዚአብሔርን እስከምናገኘው ድረስ ባለንበት እንጽና እንቁም ያለ መልአክ ማን ነው? ቅዱስ ገብርኤል ነው። ወበእንተዝ ደለወ ከመ ይጹር ዜናሃ ለማርያም፣ መላእክቱን በኢዮር በራማ በኤረር ስላጸናቸውና ባሉበት እንዲቆሙ ስላደረጋቸው አብሳሪ የድንግል ማርያም አብሳሪ ሆነ። ጸዋሪ ዜና ገብርኤል የድንግል ማርያም ዜና ተሸካሚ ተናጋሪ አብሳሪ ሰላም መልእክት ይዞ ተጓዥ ሆነ ማለት ነው። አብሳሪ ቅዱስ ገብርኤል፣ ተበሳሪ ድንግል ማርያም፣ መበስር መድኃኔዓለም ሆነው ተገኙ። ልብ አድርጉ። የላከ አብ እንደሆነ እናምናለን። የተላከ ወልድ እንደሆነ እናምናለን። የሰረጸ መንፈስ ቅዱስ እንደሆነ እናምናለን ይለናል አባ ሕርያቆስ በቅዳሴው ላይ። አብ ጎህ፣ ወልድ ጎህ፣ መንፈስ ቅዱስ ጎህ ይህን ይናገራል። ስለዚህ እመቤታችንን ያበሰራት አንድም ከእመቤታችን ጋር የተነጋገረው ስሙ ማን ነው? ገብርኤል ይባላል። እስኪ ሌላ ደግሞ እንመልከት። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ አነ ውእቱ ገብርኤል መልአክ ዘይቀውም ቅድመ እግዚአብሔር ምን ይላል? መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይችን የምሥራችን እንድሰብክልህ ተልኬ መጣሁ። እሺ ከእግዚአብሔር ወደ ዘካርያስ ወደ ካህኑ ወደ ቤተ መቅደስ ተልኮ የመጣው ማን ነው? ገብርኤል ነው ስሙ። ገብርኤል ስሙ ገብርኤል ነው። ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ ገና ለጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። ወደ ዳንኤል በመስዋዕት ጊዜ እየበረረ የመጣው መልአክ ማን ነው? ስሙ ገብርኤል ነው። በመስዋዕታችን ጊዜ መስዋዕታችን ሊቀበልና ወደ እግዚአብሔር ሊያደርስ እየበረረ የመጣው መልአክ ማን ነው? ስሙ ገብርኤል ነው ስሙ። ራእይ 8 ላይ ምን ይላል? የምዕመናን መስዋዕትና እንባና ጸሎት የካህኑ ማይጠንት በማይጠንቱ ማይጠንቱን የእግዚአብሔር መልአክ መጥቶ ከካህኑ ተቀብሎ ወደ እግዚአብሔር ቅድመ እግዚአብሔር ያደርሰዋል አለ። ተወከፈኒ ጸሎቴ ከመ ዕጣን በቅድሜከ፣ እንደ ዕጣን ጸሎቴም በፊት ተቀበለኝ እንደተባለ ማለት ነው። ስለዚህ በመስዋዕት ጊዜ እየበረረ የሚመጣ መልአክ ማነው? ስሙ ገብርኤል። እሳቱ በነደደ ጊዜ እየበረረ የሚመጣ መልአክ ማን ነው? ስሙ ቅዱስ ገብርኤል። ውሃው በፈላ ጊዜ እነሆ እየበረረ የሚመጣ መልአክ ማን ነው? ቅዱስ ገብርኤል።
አይለፍከነ ማእከለ እሳት ወአውፅአከነ ውስተ ዕረፍት፣ በእሳትና በውሃ መካከል አሳለፍከን የተባለ ወራብኡ ይመስል ከመ ወልደ እግዚአብሔር። አዎ እነሆ 3 ልጆችን ወደ እሳቱ ጥለን ነበረ፣ 4 ሆነዋል፣ አራተኛው የእግዚአብሔርን ልጅ ይመስላል ብሎ ናቡከደነፆር እስከሚደነቅ ድረስ አዎ ነው የሚናገረው ማለት ነው። አዎ ስለዚህ እመቤታችን ድንግል ማርያምን ያናገራት መልአክ ስሙ ማን ነው? ቅዱስ ገብርኤል ይባላል ማለት ነው። ቅዱስ ገብርኤል እንደሚታወቀው ዘካርያስን ኤልሳቤጥ ብእሲትከ ትወልድ ለከ ወልደ፣ እነሆ ልጅን ትወልድልሃለች ብሎ ያናገረው መልአክ ነው። የሚገርመው ነገር አሁን ምን ይላል? በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ትባል ነበር ይላል። ወክልኤሆሙ ፈርሃነ እግዚአብሔር፣ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። በማን ፊት? በእግዚአብሔር ፊት እውነተኛ ነበሩ። ዛሬ በትዳር ውስጥ በእግዚአብሔር ፊት እውነተኛ የሆነ ይኖር ይሆን? በእግዚአብሔር ፊት ነቀፌታ፣ በትዳሩ በኑሮ ነቀፌታ የሌለበት ይኖር ይሆን? ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል ይላል። ተራው ነበርና በተራው ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ወደ ቤተ መቅደስ ገብቶ ሊያገለግል ዕጣ ደረሰና ወደ መቅደስ ገባ። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበረ። ምዕመናኑ ሴቶች በሴቶች ቦታ፣ ወንዶች በወንዶች ቦታ፣ ካህኑ ዘካርያስ በመቅደሱ ሆኖ ይጸልዩ ነበረ። አሜን እያሉ ይሁንልን እያሉ ይደረግልን እያሉ እሱ ደግሞ ይሁንላቸው፣ ይደረግላቸው፣ ማራቸው፣ ይቅርበላቸው፣ አስባቸው እያለ ይጸልይ ነበረ ይላል። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበረ። ከእግዚአብሔር ጋር ይነጋገሩ ነበር ማለት ነው። አዎ የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ለማን? ለዘካርያስ። በጣም እያጠነ እንዳለ ስብሐት ወክብር ለስሉስ ቅዱስ ይደሉ ለአብ ወወልድ ወመንፈስ ቅዱስ እያሉ ይመናሉ ይገባቸዋል እያሉ ሲጸልዩ የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ አነ ውእቱ ገብርኤል መልአክ ዘቀውም ቅድመ እግዚአብሔር የሚል ነውና፣ በቀኝ በኩል የምቆም መልአክ ነኝ የሚል ነውና። ማን ነው ይሄ? ስሙ ማን ነው? ገብርኤል። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። ኢያሱ በመጽሐፍ ኢያሱ ምዕራፍ 5 ላይ ቅዱስ ሚካኤል መጣና ፊቱ ላይ ቆመ፣ ደነገጠ። ከእኛ ወገን ነህ ከጠላት ወገን ነህ አለ። ካንተም ከጠላትም አይደለሁም፣ ነገር ግን ላግዝህ መጥቻለሁ፣ ጠላትን ታሸንፋለህ አለው። ይህን ነገር ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትን ወደቀበት ይላል። መልአኩም እንዲህ አለ፣ ዘካርያስ ወይ ጸሎትህ ተሰምቶልሃልና አትፍራ። ምን? ጸሎትህ ተሰምቶልሃልና አትፍራ። ጸሎትህ፣ ልመናት፣ አገልግሎት ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ሚስትህ ነቀፌታ፣ አትወልድ፣ አታካፍል፣ ብቻዋን ትበላለች፣ ብቻዋን ትጠጣለች፣ ብቻዋን ትወጣለች፣ ብቻዋን ትገባለች እያሉ ሰዎች ነቀፌታ አስቀምጠውባት ነበር። እርሷም ከሰው ጋር ለመገናኘት ይከብዳት ነበር። ይገርማል። ደስታና ተድላም ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል። ወብዙኃን ይትፌሰሑ በልደቱ፣ በመወለዱ ብዙዎች ደስ ይላቸዋል። አንድ ሲሆን 7 ድንግል፣ አዎ ንጹሕ መምህር ካህን፣ አዎ ይልቁንም ነቢይ፣ አዎ አጥማቄ መለኮት፣ አዎ አንድ ሲሆን 7 የሆነ በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። እዚህ ትንቢተ ኤርምያስ ምዕራፍ 1 ቁጥር 8 ላይ ቀደስኩከ እምከርሰ እምከ ከመ ትኩን መምህረ ለአሕዛብ፣ የአሕዛብ መምህር እንድትሆን ገና በእናት ወር ምን ቀድሻለሁ፣ መንፈስ ቅዱስ ሞልቼብሃለሁ ማለት ነው። ቀድሻለሁ አለ። እዚህ ጋር ደግሞ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። በእናቱ ማኅፀን ሳለ ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። አዎ ለብዙዎቹ ለመዳናቸው፣ ለብዙዎቹ ደግሞ እውነቱን የሚነግር የእፉኝት ልጆች፣ አዎ ከሚመጣው መዓት እንድትርቁ ባልመከራችሁ እያለ እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል።
ማን? ዮሐንስ። ዘካርያስን መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው ይላል። ሚስቴ አርጅታለች እኔም ሸምግያለሁኝ፣ እሷ የሴቶች የመውለድ ጸጋ ተነስቷታል፣ እኔም ሸምግያለሁ፣ እንዴት ሊሆን ይችላል አለና መልስ መለሰ ይላል። በዚህን ጊዜ ነው መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንዳናግርህም ይህችንም የምስራች እንድሰብክልህ ተልኬ ነበራል። ገብርኤል ስሙ ዘአምሃ ለማርያም፣ ለማርያም የነገራት ማርያምን ያበሰራት ከማርያም ጋር የተነጋገረ ማነው? ስሙ ገብርኤል ነው ይለናል። ሰኔ 19 መልአኩ ቅዱስ ገብርኤል ወርሃዊ መታሰቢያ ነው። እንኳን አደረሰን እንኳን አደረሳችሁ። የተማርንበት የትምህርታችን ርዕስ ድጓ ነው። ገብርኤል ስሙ ዘአምሃ ለማርያም ዘበትርጓሜሁ አምላኩ ውእቱ። እመቤታችንን ያናገራት ያበሰራት ስሙ ገብርኤል ይባላል። መላእክትን ያረጋጋ የዳንኤልን መስዋዕት የተቀበለና ያረጋጋ ዘካርያስን ትወልዳለህ እያለ እመቤታችን ጸጋን የተመላሽ ያለ ቆርኔሌዎስን ጸሎት ምጽዋት ተሰምቶልሃል ያለ መልአክ ስሙ ገብርኤል ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።